ሰላም ውድ ቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ሳከተለኝ የኢትዮጵያ ፋውንደር ሲሆን በዛሬው ቪዲዮ ስለ BYD ዋናፕ 2024 እና 2025 ሞዴል ዋና ልዩነታቸው ምን እንደሆኑ ቀለል አድርገን እናቀርብላችሁ ሲሆን ይሄን ቪዲዮ አይታችሁ ስትጨርሱት ዋና ልዩነታቸው ምን እንደሆኑ ቴክኒካሊ ምን አይነት ልዩነት አላቸው እንዲሁም ደግሞ በስፔክ ደረጃ በፊውቸር ደረጃ ምን አይነት የተለያዩ ነገሮች እንዳሏቸው ቀለል አድርገን እናቀርብላችኋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ይመቻችሁ። በመጀመሪያ ስለ ኤክስቴሪየራቸው ወይ ሙጫዊ ገጽታቸው ላይ ምን ልዩነት አላቸው ከሚለው እንጀምርና መጀመሪያ ከፊት ለፊታቸው እንጀምር። ፊት ለፊታቸው ላይ ዋና ልዩነታቸው ማስገሪያቸው አካባቢ እዚህ ጋር አካባቢ ልዩነት ሲኖራቸው 2024ቱ ይሄንን ሲመስል ልክ 2025ቱ ጋር ሲመጣ ግን ከስር ያለው ዲዛይን ይለያል። ይሄ ከስር ያለው ዲዛይን ይለያል። እንዲሁም በተጨማሪ 22ቱም ላይ እዚህ ከፊት ለፊት እዚህ ጋር ካሜራ ሲኖራቸው እዚህም ጋር እንዲሁም 2025ቱም ላይ እዚህ ጋር ካሜራ አላቸው። ዋና ግን ሜጀር ልዩነታቸው ቦዲያቸው ተመሳሳይ እንደመሆኑ ዋና ልዩነታቸው ግን ካሜራ 2025ቱ ላይ ሞር ካሜራ በስቷል። ስለዚህ እዚህ ጋር ካሜራ 2025ቱ ላይ ሲኖረው ጎኑ ላይ ካሜራ ሲኖረው 2024ቱ ላይ ሲሆን ግን እዚህ ጋር ካሜራ የለውም። BYD ዲዛይን ነው የሚለው። እንዲሁም በተጨማሪ 2025ቱ ላይ ካሜራ እዚህ ስፖኪዮ ላይ ሁለት ካሜራ ሲኖረው ልክ 2024 ላይ ሲሆን ግን ያለው አንድ ካሜራ ነው እዚህ ጋር። ሌላ ዋና ልዩነታቸው ጎማቸው የ2025ቱ 16 ኢንች ሲሆን በሙሉ አሉሚኒየም ቸርክ የሆኑ 16 ኢንች ሲሆን ልክ 2024ቱ ሲሆን ግን በ17 ኢንች ሆኖ አሉሚኒየም ፕላስ ደግሞ ከቨር ነው ማለት ነው። አሉሚኒየም እና ከቨር አለው። ሌላ ዋና ልዩነታቸው ያው ሁለቱም ሲቆለፉ ስፖኪያቸው የሚያጥፍ ሲሆን ሌላ ግን ዋና አይደንቲፋይ ያደረኩት ነገር 2024ቱ ከተቆለፈ እዚህ ጋር ቻርጂንግ ከቨሩ እንደዚህ ሲደረግ የማይከፈት ሲሆን 2025ቱ ግን ከቆለፈ ቻርጂንጉ ይከፍታል። እንዲህ ሲደረግ ይከፍታል። 2025ቱ ከቆለፈ በዚህ መልኩ ይከፍታል ማለት ነው። 2024ቱ ግን አይከፍትም። ሌላ ዋና ያለው ልዩነት 2024ቱ ላይ እዚህ ጋር በጎን ሳይድ ሴንሰር የሌለው ሲሆን 2025ቱ ሲሆን ግን እዚህ ጋር ሴንሰር አለው። እዚህ ጋር ሲመጣ እዚህ ጋር የለውም፣ ግን ከፊት ለፊቱ ጋር ሴንሰር አለው። ኋላም ተመሳሳይ ሲሆኑ ብዙም ልዩነት የሌላቸው ሲሆን 2025ቱ ላይ ሲሆን እዚህ ጋር ሴንሰር ያለው ሲሆን 2024ቱ ግን በዚህ ጋር ሴንሰር የለውም። እንዲሁም በተጨማሪ 2025ቱ ላይ ሲሆን እዚህ ጋር ካሜራ አለው። 2024ቱ ግን እዚህ ጋር ካሜራ የለውም። ዋናፕ የሁለቱም ዲዛይኖች ከኋላ መብራቱ ይሄ የቻይኒዝ የትራዲሽናል የጥልፍ ስራቸውን ሊያሳዩበት የተሞከረው ሂደት ሁለቱም ላይ ተመሳሳይ እንዳለ ነው ማለት ነው። ሁለቱም ላይ አንድ አይነት ነው። አሁን ደግሞ ስለ ውስጣዊ ገጽታ እናያለን። 2024ቱም 2025ቱም ውስጣቸው ተመሳሳይ ሲሆን ኢንቴሪየራቸው ሁሉ ነገሩ ኦልሞስት ተመሳሳይ ሲሆን ነገር ግን ዋና ልዩነታቸው የማርሽ ቦታው ነው። የ2025ቱ ሲሆን ማርሽ ቦታው እዚህ መሪ ላይ ሲሆን ያለው የ2024ቱ ሲሆን ደግሞ እዚህ ጋር ነው። እዛ ጋር ያለውን እናሳያችኋለን። ግን 2025ቱ ሲሆን ማርሹ እዚህ ጋር ነው የሚታዘዘው፣ ሃንድሉ እዚህ ጋር ነው ያለው። ልክ 2024ቱ ላይ ሲሆን ግን የማርሽ ቦታው ያለው እዚህ ጋር ነው። ማርሹ ያለው እዚህ ጋር ነው ማለት ነው። ማርሹ የሚታዘዘው እዚህ ጋር ነው። 2025ቱ ሲሆን ማርሹ እዚህ ጋር ነው ያለው። 2024ቱ ሲሆን እዚህ ጋር ነው። ሌላ ሜጀር የሆነ ዲፈረንስ ባይኖራቸውም እዚህ ጋር ግን ያሉት ፋንክሽናሊቲዎች 2025ቱ ላይ እንደዚህ የተደረደረ ነው። 2024ቱ ላይ ሲሆን ግን በዚህ በመታዩት መልኩ ነው ማለት ነው። ሁለቱም እዚህ ጋር ካፕ ሆልደር አላቸው፣ ቻርጀር አላቸው። እዚህ ጋር ቃ ማስቀመጫው እንዳለ ነው። ሌላ ግን ከኋላ የስፒከር ቦታው ስፒከር ላይ ማሳያችሁ እዚህ ጋር ስፒከሩ 2024 ሲሆን እዚህ ጋር ስፒከር ያለው ሲሆን እዚህ ጋር ስፒከር አለው ኋላው ላይ ትዊተር ቦታ አለው። 2025ቱ ግን የለውም።
ሁለቱም ስለ ቴክኒካል ስፔካቸው ስናወራ በ45.1 ኪሎዋት አወር በሆነ ባትሪ 401 ኪሎ ሜትር መሄዱ ሲሆን ነገር ግን ዋና ልዩነት ያላቸው ኤሌክትሪክ ሞተር ላይ የተለያዩ አይነት ትሪም ሌቨሎች አሏቸው። ኖርማሊ 3-4 አይነት ትሪም ሌቨሎች አሏቸው። በመጀመሪያው በ301 ኪሎ ሜትር ሬንጅ የሚሄድ ሲኖራቸው ነገር ግን ኤሌክትሪክ ሞተራቸው ላይ የተለያየ አይነት ትሪም አላቸው። ይህም ምን ማለት ነው? 7 ኪሎዋት የሆነ ኤሌክትሪክ ባትሪ ሲኖራቸው እንዲሁም ደግሞ በ130 ኪሎዋት የሆነ ፓወር ኤሌክትሪክ ባትሪ አላቸው ማለት ነው። በ7 ኪሎዋት የሆነው ባትሪ ከ0-100 ለመግባት 11.6 ሰከንድ ሲፈጅበት ነገር ግን በ130 ኪሎዋት የሆነው ባትሪ ከ0-100 ለመግባት ወደ 7.9 ሰከንድ ነው የሚፈጅበት ማለት ነው። ሌላ ዋና ልዩነት ያየሁባቸው ነገሮች 25 ላይ 24 ላይ ሲሆን እዚህ ጋር 12 ቮልት ባትሪ ወይም ኦክሲለሪ ባትሪው እዚህ ጋር ሲሆን ያለው እንደምታዩት እዚህ ጋር የድራይቭ ትሬኑ አንድ አይነት ተመሳሳይ ሲሆን ነገር ግን 12 ቮልት ባትሪው እዚህ ጋር ሲሆን ያለው 25 ላይ ሲሆን ግን እዚህ ጋር 12 ቮልት ባትሪ የለም። 12 ቮልት ባትሪ የሚገኘው እዚህ ጋር ወንበሩ ስር ሲሆን እዚህ ጋር አንድ ከቨር አለች። እቺን ከቨር አንስቶ 12 ቮልት ባትሪው የሚገኘው እዚህ ጋር ነው፣ ከስር ነው፣ ወንበር ስር ነው። 12 ቮልት ባትሪው ለምን እዚህ ውስጥ እንደተደረገ ባናውቅም ትንሽ ለሜንቴን ለማድረግም አዳጋች የሆነው ሁኔታ ነው ያለው። ነገር ግን ከኋላ ላይ ያለው ስፋታቸው ወር ከኋላ ላይ ያሉት ምንም አይነት ልዩነት የላቸውም። 24ቱም 25ቱም ውስጡ ተመሳሳይ ነው። ሌላ ሁለቱም ኦልሞስት ሁሉ ነገር ተመሳሳይ ሲሆን ሄድ አፕ ዲስፕሌይ ያለው ይሄኛውም ያኛውም ይሄኛው ሊዲንግ የሚባለው ወይም ፉል ኦፕሽን የሚባለው ታይፕ ነው። ያኛውም ደግሞ ፉል ኦፕሽን የሚባለው ታይፕ ነው ማለት ነው። ስለዚህ ይሄኛው የ24ቱ ፉል ኦፕሽን ላይ ወንበሩ የፊት ለፊት ወንበሮቹ ሂትድ ናቸው እንጂ ኤር ኮንዲሽን የለውም፣ ያሞቃል እንጂ አያቀዘቅዝም። 25 ላይ ሲሆን ግን ወንበሩ የፊት ለፊቶቹ ሂትድም ቬንቲሌትድም ናቸው። ይሄኛው 24ቱ ሲሆን ግን ሂትድ ብቻ ነው ያለው። ሁለቱም ሄድ አፕ ዲስፕሌይ ያላቸው፣ በተጨማሪ ኦልሞስት ብዙ ነገራቸው ተመሳሳይ ነው ማለት ነው። ስለዚህ 24 እና 25 ላይ ዋና ልዩነቱን አይተናል ማለት ነው። እንዲሁም ደግሞ ዋና መታወቅ ያለበት 24 የሚሆን 25 ቤዚኮች አሉት። መጀመሪያ የሚጀምረው ከቤዚኩ ነው። ቤዚኩ ሲሆን ብዙ ጊዜ በ7 ኪሎዋት የሆነ ኤሌክትሪክ ሞተር አላቸው። በ7 ኪሎዋት የሆነ ኤሌክትሪክ ሞተር አላቸው። በተጨማሪ ጎማቸው በዚህ አይነት መልኩ ሳይሆን ብረት ቸርኬ ነው። ኖርማሊ ቸርኬው አሉሚኒየም ሳይሆን ብረት ቸርኬ ነው። እንዲሁም ደግሞ ከላይ ሰንሩፍ ፓኖራሚክ ሩፍ የላቸውም፣ ብረት ነው ያለው። ኖርማሊ ሽፍን ነው። እሱ ቤዚኩ ነው ማለት ነው። ስለዚህ ዋና ልዩነታቸው ሃይ ኦፕሽኑን ወይ ደግሞ ሃይ ኢንዱን ለመረዳት ዋና ሄድ አፕ ዲስፕሌይ ዋና መገለጫቸው ነው ማለት ነው። እንዲሁም ደግሞ ኪሎዋታቸው 130 ኤሌክትሪክ ሞተር መሆን አለበት። ኪሎዋቱ 130 ኤሌክትሪክ ሞተር መሆን አለበት ማለት ነው። ይሄ ዋና ለኦፕሽናቸው መገለጫዎች ናቸው ማለት ነው። ስለዚህ ይሄ ቪዲዮ እንደጠቀማችሁ አንጠራጠርም። BYD የዋናፕ 2024 እና 25 ዋና ልዩነታቸው ምንድነው የሚሉትን ነገሮች ቀለል አድርገን ከፋፍለን አስቀምጠንላችኋል። ድራይቪንግ ኤክስፒሪየንሱን የምታውቁት ስለሆነ የነዳን ማሳየቱ ምንም ተመሳሳይ ናቸው፣ አንድ አይነት ናቸው። በጣም BYD ዋናፕ ቆንጆ መኪና ነው። በጣም አሪፍ መኪና ነው። ለሀገራችን አፎርድ መደረግ የሚቻል ከሆነ ዋናፕ ሪኮመንድ የሚደረግ መኪና ነው። በጣም ቆንጆ የሆነ መኪና ነው ማለት ነው። ስለዚህ ስለ BYD ዋናፕ የሰጠናችሁ ጠቃሚ የሆነ መረጃ እንደሆነ አንጠራጠርም። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ስለ ኤሌክትሪክ መኪና ማወቅ የምትፈልጉትን የትኛውንም አይነት ነገሮች እዚህ ጎተራ ፔፕሲ አጠገብ በሚገኘው ኢቪ ሀባችን መታችሁ ማግኘት ትችላላችሁ። እንዲሁም ደግሞ ከስር በምናስቀምጠው ስልክ ይደውሉልን። የምትፈልጉትን መረጃ እናቀርብላችኋለን። ስለተከታተላችሁ እናመሰግናለን። ይመቻችሁ።